አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትድ በሆኑ መረጃዎች ተመልሰን መጥተናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ማንቸስተር አዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትድ መረጃዎች እንለፍ። የክለባችን አጥቂ የሆነው አሌሃንድሮ ጋርናቾ ብቃቱን እንዲያስተካክል ተነግሮታል። የቀድሞ የቼልሲ ተከላካይ ፍራንክ ሌቦፍ የማንቸስተር ዩናይትዱ የክንፍ አጥቂ አሌሃንድሮ ጋርናቾ በኦልድ ትራፎርድ ቅርጹን ለማግኘት ምን ማድረግ እንዳለበት አብራርቷል። ጋርናቾ በዚህ ውድድር ዘመን በሩበን አሞሪም ስር ወጥነትን አጥቶ እየታገለ ይገኛል። በዘንድሮ የውድድር ዘመን ባደረጋቸው 33 የፕሪሚየር ሊግ ጨዋታዎች 5 ጎሎችና 1 አሲስት በማድረግ ደካማ እንቅስቃሴን አሳይቷል። በሚመጡት 4 ጨዋታዎች አስደናቂ ብቃት ካላሳየ በስተቀር ባለፈው የውድድር ዘመን በ36 የሊግ ጨዋታዎች 7 ጎሎችና 4 አሲስቶችን ካደረገ በኋላ ደካማ ዓመትን ያሳለፈበት ይሆናል። ፍራንክ ሌቦፍ ስለ ክንፍ አጥቂው ሲናገር አሌሃንድሮ ጋርናቾ መጥፎ የውድድር ዘመን እያሳለፈ ይገኛል። ብዙዎች እርሱ በጣም ብሩህ የወደፊት ተስፋ እንዳለው አስበው ነበር። ነገር ግን ያሳየውን ብቃት ከተመለከትን በዚህ የውድድር ዘመን ያሳየውን ነገር ማሻሻል አለበት። በጨዋታዎች ውስጥ በጣም ኃይለኛ ሊሆን አልቻለም። ጋርናቾ ተጫዋቾችን ሲያልፍ በጣም ኃይለኛና በራስ የመተማመን ስሜት እንደነበረው አላየንም። የውሳኔ አሰጣጡ ደካማ ነው፣ እናም ችሎታውን ያጣ ይመስላል። እርሱ ወጣት ተጫዋች ስለሆነ ብዙ ነገሮች እንደሚያስተካክል ተስፋ አደርጋለሁ ብሏል። አሌሃንድሮ ጋርናቾ በዚህ ክረምት ከማንቸስተር ዩናይትድ ሊለቅ ይችላል የሚል ግምት እንዲፈጠርም አድርጓል። ዩናይትዶች በዝውውር ገበያው ገንዘብ ለማሰባሰብ እየሰሩ ሲሆን ይህንን ለማድረግም በርካታ ተጫዋቾችን ይሸጣሉ ተብሎ ይጠበቃል። አሌሃንድሮ ጋርናቾ ሊለቁ ከሚችሉ ተጫዋቾች መካከል አንዱ ነው ተብሏል። የእንግሊዙ ክለብ ቼልሲ በክረምቱ የማንቸስተር ዩናይትድ ታዳጊዎችን የማዘዋወር ፍላጎት አለው። ቼልሲዎች በአሌሃንድሮ ጋርናቾ እና ኮቢ ሜኑ ላይ ፍላጎታቸውን ያስቀጠሉ ሲሆን እንደ ዴይሊ ሜል ዘገባ ሰማያዎቹ ስለ ሁለቱ ወጣት ተጫዋቾች ጥያቄ አቅርበው በክረምቱ ለማዘዋወር እየጠበቁ መሆኑን ገልጿል። ውድ ተከታታዮቻችን ወደ ቀጣይ መረጃዎቻችን ከማለፋችን በፊት እንደተለመደው ይህንን ቪዲዮ ላይክ በማድረግ ያላችሁን ፍቅር እንድታሳዩን እንጠይቃለን። የፕሪሚየር ሊጉ ኮከብ ተጫዋች ከማንቸስተር ዩናይትድ ይልቅ ወደ ሊቨርፑል መሄድን እንደሚመርጥ ተገለጸ። በርካታ የፕሪሚየር ሊግ ክለቦች የክሪስታል ፓላሱን አማካኝ ኤቨሬቺ ኤዜን ለማስፈረም ፍላጎት እያሳዩ ይገኛል። እንግሊዛዊው አማካኝ በዚህ የውድድር ዘመን ቡድኑን ለኤፍኤ ካፕ ፍጻሜ በማድረስ ትልቅ አስተዋጽኦን አድርጓል። የክሪስታል ፓላሱ ኮከብ በሊቨርፑልና በአርሰናል መፈለጉ ይበልጥ ማራኪ አማራጮች ስለሚሆኑለት በክረምቱ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ውድቅ የሚያደርግ ይመስላል ሲል ፉትቦል ኢንሳይደር ዘግቧል። የቀድሞ የማንቸስተር ዩናይትድ ስካውት ሚክ ብራውን ለፉትቦል ኢንሳይደር ሲናገር ኤዜ ዓላማውን በማንቸስተር እንደማያሳካ በማመኑ ወደ ኦልድ ትራፎርድ ለመሄድ እያመነታ መሆኑን ገልጿል። ይልቁንም አማካኙ እንደ አርሰናልና ሊቨርፑል ያሉ ጥሩ ፕሮጀክት ያላቸውና የተረጋጋ አካባቢ ወዳለው ክለብ መሄድን እንደሚመርጥ ተነግሯል። ሚክ ብራውን ሲናገር በዌምብሊ ያሳየው ብቃት ጥሩ ነበር። በትልቅ መድረክ ላይ ብዙ ጫና ማድረግና ትኩረቱን በእርሱ ላይ ማድረግ እንደሚችል አረጋግጧል። ማንቸስተር ዩናይትዶች የሚያስፈልጋቸው የእርሱ አይነት ተጫዋች እንደሆነ አላቅም። ከእርሱ ምርጡን ለማግኘት በቂ ነው ብዬም አላስብም። እኔ እንደምሰማው ከሆነ ወደ ኦልድ ትራፎርድ የሚሄድ ፍላጎት የለውም። ተጫዋቹ ከእርሱ በፊት የሄዱትን ተጫዋቾች እንደ ማስረጃ ይመለከታል። ዩናይትድ በተጫዋቾች ላይ ሊያደርግ የሚችለው ሌላ መጥፎ ምሳሌ መሆን አይፈልግም። ዩናይትዶች ተጫዋቹ ላይ ፍላጎት ነበራቸው፣ ነገር ግን ወደ ሊቨርፑል ወይም አርሰናል መዘዋወር ለእርሱ የተሻለ ይመስላል ሲል ሚክ ብራውን ተናግሯል። ዩናይትዶች ኤዜን ቢያደንቁትም አማካኙ በፍጥነት አቅሙን የሚያሳይበት ክለብ መምረጥ የሚፈልግ ይመስላል። አማካኙ በእርሱ ቦታ በሊጉ ካሉ ምርጥ ተጫዋቾች መካከል አንዱ ለመሆን ሙሉ አቅምና ጥራት አለው። እንደ አርኔ ስሎትና ሚካኤል አርቴታ ባሉ አሰልጣኞች ቢሰራ ኤዜ አቅሙን ሊያሳይ ይችላል ተብሏል። ማንቸስተር ዩናይትድ እና ቶትንሃም ሆትስፐር የአጥቂ አማካኙን ለማስፈረም ግንባር ቀደም ተፎካካሪዎች መሆናቸው ተገለጸ። የክረምቱ የዝውውር መስኮት እየተቃረበ ሲመጣ አንዳንድ የአውሮፓ ታላላቅ ክለቦች በኦሎምፒክ ሊዮን ከፍተኛ ደረጃ የተሰጠውን የጨዋታ አቀጣጣይ ራያን ቸርኪን ለማስፈረም ጥረታቸውን አጠናክረው ቀጥለዋል። እንደ ካውት ኦፍ ሳይድ ምንጮች ከሆነ ማንቸስተር ዩናይትድ እና ቶትንሃም የ21 ዓመቱን ኮከብ ለማስፈረም ውድድሩን እየመሩ ይገኛል ሲል ገልጿል። የቡንደስሊጋው ኃያል ክለብ ባየር ሙኒክ በዘንድሮ የውድድር ዘመን 12 ጎሎችን ያስቆጠረውንና
19 ለጎል የሚሆኑ ኳሶችን ለፈረንሳዊ ክለብ አሲስት ያደረገውን ወጣቱን ፈረንሳዊ ለማስፈረም የፉክክሩ አካል ነው። ሊዮን ለቼርኪ ከ30 እስከ 35 ሚሊዮን ዩሮ ዋጋ አስቀምጧል። ይህንንም ዋጋ ብዙ የአውሮፓ ታላላቅ ክለቦች ተጫዋቹ ካለው ልዩ ችሎታና ጥራት አንጻር እንደ ርካሽ ቆጥረውታል። ከሌሎች አማካኞች ጋርም ሲነጻጸር የቼርኪ ዋጋ እጅጉን ዝቅተኛ ሆኖ ተገኝቷል። ዩናይትድ እና ቶትናም ሁለቱም የአጥቂ አማካኝ አማራጮችን በመፈለግ ላይ ሲሆኑ ቼርኪን እንደ ጥሩ አማራጭ አድርገው የሚመለከቱት ተጫዋች ነው። ተጫዋቹን ለማስፈረም በሚደረገው ፉክክር ማንቸስተር ዩናይትድ እና ስፐርስን ሌሎች ክለቦችም ተቀላቅለዋል። ቸርኪ ራሱን ቢሆን አዲስ ፈተናን መጋፈጥ ይፈልጋል። እናም የተጫዋችነት እድገቱን ለማስቀጠልና በከፍተኛ ደረጃ ለመወዳደር ፕሪሚየር ሊጉን እንደ ተመራጭ መዳረሻው ይመለከታል። ኤስ ሚላን፣ ጁቬንቱስ፣ ባየር ሙኒክ፣ አርሰናል፣ ኒውካስትል ዩናይትድ እና አስቶን ቪላ ቸርኪ በዚህ ውድድር ዘመን ለሊዮን ያሳየውን አስደናቂ ብቃት በቅርበት እየተከታተሉ ይገኛል። ክሪስታል ፓላስ በሚገርም ሁኔታ ኤቨሬቺ ኤዜን በዚህ ክረምት ቢለቅ ቸርኪን ተተኪ አድርጎ ለማምጣት ፉክክር ውስጥ ገብቷል። ቸርኪ በመጪው የክረምት የዝውውር መስኮት ብዙ ከሚወራላቸው ተጫዋቾች አንዱ ሊሆን ይችላል። አሁን ያለው ብቸኛው ጥያቄ የትኛው ክለብ በቶሎ የተጫዋቹን ፊርማ ያገኛል የሚለው ነው። ማንቸስተር ዩናይትዶች ሊያም ዴላፕን እንዳያስፈርሙ ተነግሯቸዋል። ሉዊስ ሳሃ ማንቸስተር ዩናይትድ ሊያም ዴላፕን እንዳያስፈርመው አሳስቧል። አጥቂ ክፍሉን የሚመራ ወጣት ተጫዋችን ማመን አደገኛ ነው ብሎም ያምናል። ሳሃ ለሜጋ ዳይስ ሲናገር ማንቸስተር ዩናይትድ አጥቂ ክፍላቸውን ለመምራት ልምድ ያለው አጥቂ ያስፈልጋቸዋል ብሏል። እንደ ራስመስ ሆይሉንድ ያለ ሌላ ወጣት ማግኘታቸው ምንም እንደማይጠቅማቸው ክለቡ እንዲረዳ አጽንዖት ሰጥቷል። ሉዊስ ሳሃ ሲናገር ዩናይትዶች እንደ ሊያም ዴላፕ ባለው ወጣት ላይ ያላቸውን እምነት ሙሉ በሙሉ ማሳየታቸው እጅግ በጣም አደገኛ ሊሆን ይችላል። ምንም እንኳን እርሱ ጥራት ያለው ተጫዋች ቢሆንም ለእኔ ግን ተጫዋቹን ማስፈረም የማይጠቅም ቁማር ይመስለኛል። በፕሪሚየር ሊግ ውስጥ ችሎታውን ያረጋገጠበት የመጀመሪያ ዓመቱ ነው። የእርሱን ጥራት በእርግጠኝነት ማየት እንችላለን። ዴላፕ በዚህ ዕድሜው በጣም አስተዋይ ተጫዋች ነው፣ ነገር ግን አሁንም እየተማረ ይገኛል። አንዳንድ ዘዴዎችንና የትልቅ ጨዋታ ግፊቶችን እንዴት መቋቋም እንደሚችል እየተረዳ ነው። እንደ ራስመስ ሆይሉንድ ያለ ሌላ ወጣት ማምጣት ቁማር ነው ሲል ተናግሯል። ሊያም ዴላፕ በዚህ ክረምት ኢፕስዊች ታውን ከፕሪሚየር ሊግ መውረዱን ተከትሎ የ30 ሚሊዮን ፓውንድ የውል ማፍረሻ አለው። ቸልሲዎችም አጥቂውን በዚህ ክረምት የማግኘት ፍላጎት አላቸው። ማንቸስተር ዩናይትዶች አጥቂ ማስፈረም ይፈልጋሉ። ቪክተር ኦሲሜንንም ለማስፈረም ፍላጎትን አሳይተዋል። ናይጄሪያውም ኮከብ ቢሆን የፕሪሚየር ሊጉን ቡድን መቀላቀል እንደሚፈልግ ይታወቃል። ማንቸስተር ዩናይትድ ከቶትናም ሆትስፐር እና ዌስትሃም ጋር በአንድ ተጫዋች ዝውውር ላይ ይፎካከራል ተባለ። ማንቸስተር ዩናይትድ፣ ቶትናም እና ዌስትሃም ዩናይትድ በዚህ ክረምት የኢንተር ሚላኑን ተጫዋች ዝውውር ከሚፈልጉት መካከል መሆናቸውን ከአውት ኦፍ ሳይድ ዘግቧል። ከሶስቱም ክለቦች በተጨማሪ ሌሎች የፕሪሚየር ሊግ ቡድን የሆኑ እንደ በርንማውዝ እና ኤቨርተንም ተጫዋቹን ይፈልጉታል። የተጫዋቹ ዋጋ 55 ሚሊዮን ዩሮ ነው። ቪክተር ሊንድሎፍ እና ጆን ኢቫንስ በዚህ ክረምት ኮንትራታቸው ሲጠናቀቅ መልቀቅ ስለሚጠበቅባቸው ማንቸስተር ዩናይትድ የተከላካይ ክፍሉን ለመሙላት ይፈልጋል። ቢሴክ በዩናይትድ ከሚታሰቡ በርካታ ስሞች አንዱ ነው ሲሉ ምንጮች ለካውት ኦፍ ሳይድ ተናግረዋል። ነገር ግን እስካሁን ምንም አይነት ግንኙነት አልተጀመረም ወይም ደግሞ ምንም አይነት ዋጋዎች አልቀረቡም። ኢንተር ሚላን በዚህ ክረምት ለቢሴክ ዝውውር ክፍት ይሆናል። ኢንተር ወደ 55 ሚሊዮን ዩሮ የሚደርስ ክፍያ ካገኘ ጥያቄዎችን የሚቀበል ይመስላል። ዩናይትድ ታዲያ በቅርብ ጊዜያት እርሱን ሲከታተሉ ነበር። ቢሴክ የዘንድሮን የቻምፒዮንስ ሊግ ፍጻሜ ለመጫወት የሚያስበው የኢንተር ሚላን ቡድን አካል ነው። ስለዚህ ፍላጎት ያላቸው ክለቦች ለእርሱ አስደሳችና ትልቅ ፕሮጀክት ማቅረብ መቻል አለባቸው። ዩናይትድ እና ቶትናም በጣም ደካማ የውድድር ዘመን አሳልፈዋል። ስለዚህ እነርሱን መቀላቀል ትንሽ ከባድ ይመስላል። ይህ በእንዲህ እንዳለ ዌስትሃምን በጥሩ ቅርጽ ላይ አይደሉም። ምንም እንኳን እነዚህ ሁሉ ክለቦች ለ24 ዓመቱ ተጫዋች መደበኛ የጨዋታ ጊዜ በተሻለ ሁኔታ ዋስትና ሊሰጡት ቢችሉም ተጫዋቹ ይመርጣቸዋል ወይ የሚለው ትልቅ ጥያቄ ይሆናል። ማንቸስተር ዩናይትድ የ29 ዓመቱን አጥቂ ለማስፈረም በድጋሚ ስሙ እየተያዘ ይገኛል። ማንቸስተር ዩናይትዶች በውድድር ዓመቱ መጨረሻ ፓትሪክ ሼክን ከባየር ሊቨርኩሰን በማስፈረም የአጥቂ ክፍላቸውን ለማሻሻል ይፈልጋሉ። የ29 ዓመቱ አጥቂ በውድድር ዓመቱ በቡንደስሊጋ ጥሩ እንቅስቃሴ እያደረገ ይገኛል። ማንቸስተር ዩናይትድም በክረምቱ በተመጣጣኝ ዋጋ ሊያስፈርሙት ይፈልጋሉ። አጥቂው 34 ሚሊዮን ፓውንድ እንደሚገመት የተዘገበ ሲሆን ማንቸስተር ዩናይትድም ስምምነቱን ማግኘት ይችል እንደሆነ ይጠበቃል። እንደ ጂኤምኤስ ዘገባ ዩናይትዶች ከቅርብ ወራት ወዲህ ከበርካታ አጥቂ ተጫዋቾች ጋር ተገናኝተዋል። የቡንደስሊጋው አጥቂ ታዲያ በተመጣጣኝ ዋጋ ለችግሮቻቸው ጥሩ መፍትሄ እንደሚሆን ያምናሉ። ለአጥቂው ወደ ፕሪሚየር ሊግ የሚያደርገው እንቅስቃሴ አጓጊ ሊሆን ይችላል፣ ለእርሱ ትልቅ ዕድልም ይሆናል። በፕሪሚየር ሊግ ውስጥ ራሱን ለማሳየትም ይፈልጋል።
ቼክ ሪፐብሊካዊ ኢንተርናሽናል በሁሉም ውድድሮች 25 ጎሎችን ያስቆጠረ ሲሆን በፕሪሚየር ሊጉ ጥሩ ውጤት የማስመዝገብ አቅም አለው። ለማንቸስተር ዩናይትድም ፓትሪክ ሼክ የጥራት ጭማሪ ይሆናል። ሼክ በማንቸስተር የጆሹዋ ዚርክዚና ራስመስ ሆይሉንድ ጥሩ ማሻሻያ መሆኑን ማረጋገጥ ይችላል። ሁለቱም ተጫዋቾች በዘንድሮ የውድድር ዘመን ደካማ ሆነው ነበር። ለማንቸስተር የዘንድሮ የውድድር ዘመን በጣም ተስፋ አስቆራጭ ነበረ። ክለቡ በሚቀጥለው ዓመት በጠንካራ ሁኔታ ለመመለስ በቡድናቸው ውስጥ ያሉትን ድክመቶች ማስተካከል አለባቸው። ሼክ በሚቀጥለው ሲዝን በማንቸስተር ዩናይትድ አጥቂ ክፍል ላይ ግቦችንና ፈጠራን ይጨምራል ተብሎ ይጠበቃል። ተጫዋቹ ወደ ኦልድ ትራፎርድ ቢመጣ ጥሩ የመስራት ልምድ አለው። በዚህ ውድድር ዘመን በቡንደስሊጋው በአማካኝ በየ78 ደቂቃው ጎል እያስቆጠረ የሚገኝ የተረጋገጠ ጎል አስቆጣሪ ነው። ተጫዋቹ በማንቸስተር ዩናይትድ ወቅታዊ አማራጭ ላይ ትልቅ ማሻሻያ መሆኑን ማረጋገጥ ይችላል እየተባለም ይገኛል። ማንቸስተር ዩናይትድ ከ40 እስከ 50 ሚሊዮን ዩሮ የሚደርስ ዋጋ ከአንቶኒ ዝውውር ይፈልጋል ተባለ። የማንቸስተር ዩናይትዱ የክንፍ መስመር ተጫዋች አንቶኒ በውሰት በሪያል ቤቲስ የውድድር ዘመኑን ሁለተኛ አጋማሽ በጥሩ ሁኔታ እያሳለፈ ሲሆን በሴቪያ ከተማ ከቡድኑ አብዮት ቀስቃሽ ዋነኛ ተጫዋቾች አንዱ ለመሆን በቅቷል። ዩናይትድ ከቅርብ ዓመታት ወዲህ ብቃቱ የቀነሰው ተጫዋች እንዲህ ጥሩ ሆኖ መመልከቱ ያስደስተዋል። አንቶኒ በቀኝ ክንፍ በሪያል ቤቲስ በማኑኤል ፔሌግሪኒ ስር ቋሚ ሆኖ እየተጫወተ ይገኛል። ተጫዋቹ በስፔኑ ቡድን ባደረጋቸው 19 ጨዋታዎች 6 ግቦችንና 4 አሲስቶችን አድርጓል። ሪያል ቤቲስ አንቶኒ እንዲቆይ ይፈልጋሉ። ማንቸስተር ዩናይትድም በዋናነት በቋሚ ሽያጭ ሊለቁት ይፈልጋል። ክለቡ የጠየቀው ዋጋ ከቤቲስ አቅም በላይ ሲሆን እንደ ኤል ቺሪንጊቶ ዘገባ አትሌቲኮ ማድሪድ ስለ ብራዚላዊ ጠይቋል ተብሏል። የ25 ዓመቱ ተጫዋች በስፔን ደስተኛ ይመስላል። አንቶኒ በቤቲስ የመቆየት ፍላጎቱን የገለጸ ሲሆን የስፖርቲንግ ዳይሬክተሩ ማኑ ፋጃርዶም ክለቡ እርሱን ለማቆየት መንገዶችን እየፈለገ መሆኑን አረጋግጧል። አንቶኒ በሚቀጥለው የውድድር ዘመን በውሰት ለመቆየት ደሞዙን ሊቀንስ እንደሚችል ተነግሮ ነበር። ነገር ግን ዩናይትድ እርሱን መሸጥ ስለፈለገ ተስፋቸው ጠባብ ሆኗል። ኢዲያጎ ሲሞኔ 4-4-2 የጨዋታ መንገዱ ለአንቶኒ ተስማሚ ይመስላል። ተጫዋቹ በሁለት ሚናዎች መጫወት የሚችል በመሆኑ ወደ አትሌቲኮ ማድሪድ የመሄድ ዕድል ይኖረዋል ተብሏል። የክለባችን አማካኝ የሆነው ካዝሜሮ ትልቅ አድናቆትን እያገኘ ይገኛል። ሪዮ ፈርዲናንድ ብራዚላዊ በአትሌቲኮ ቢልባኦ ጨዋታ ላይ ባሳየው ብቃት ካዝሜሮን አድንቆታል። ዩናይትዶች በኤሮፓ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ከረፍት በፊት 3 ግቦችን አስቆጥረው ጨዋታውን መጨረስ ችለዋል። ፈርዲናንድም ለካዝሜሮ ከፍተኛ አድናቆቱን ገልጾለታል። ሪዮ ፈርዲናንድ ሲናገር ካዝሜሮ ገና ወጣት እየመሰለ ይገኛል። በሳን ማሜስ ስሜት ቀስቃሽ ሆኖ ተመልክተነዋል። በጣም ትችቶች በዝተውበት ነበረ። ሰዎች እርሱ እንዲለቅ ሲመኙ ነበረ። እግሮቹ ደክመዋል፣ ሊለቅ ይገባል ሲባል ብዙ ሰምተናል። ነገር ግን ካዝሜሮን በፈለጉበት ጊዜ ግንባር ቀደም ሆኖ ተገኝቷል። ይህም ቡድን በዚህ ጊዜ ከችግር ይዞ እየወጣ ይገኛል ብሏል። የቀድሞ የዌልስ ኢንተርናሽናል ሮቢ ሳቬጅም ስለ ካዝሜሮ አስተያየቱን ሰጥቷል። እኔ ካዝሜሮ ለቡድኑ የሚጠቅመውን የተገነዘበ ወይንም ማንቸስተር ዩናይትድ ከእርሱ የሚፈልገውን የተገነዘበ ይመስለኛል። በካዝሜሮ ላይ ቡድኑን በመመስረት ለመጫወት እየሞከሩ ይገኛል። አሁን በጨዋታዎች ውስጥ ይበልጥ እየተሻሻለ ነው። ምን እየሰራ እንደሆነም ያውቃል። በዚህ ቡድን ውስጥ ካሉ ጠቃሚ የወቅቱ ተጫዋቾች መካከል ካዝሜሮ ዋነኛው ነው ብሏል። ሪዮ ፈርዲናንድ ከሮቢ ሳቬጅ ጋር በሐሳቡ በመስማማት ሲቀጥል ካዝሜሮ ጨዋታው ላይ ስለመጋፈጡ ከሮቢ ሳቬጅ ጋር ሙሉ በሙሉ እስማማለሁ ሲል ተናግሯል። የ33 ዓመቱ ካዝሜሮ በዚህ ውድድር ዘመን ባደረጋቸው 38 ጨዋታዎች 4 ጊዜ ግብ ማስቆጠር ችሏል። ሪዮ ፈርዲናንድ ቀጥሎም የ22 ዓመቱን የማንቸስተር ዩናይትድ ኮከብ አሞካሽቶታል። ሐሙስ ዕለት አማድ ዲያሎ ከረጅም ጊዜ ቆይታ በኋላ ወደ መጀመሪያ ቡድን ጨዋታ ተመልሷል። ማንቸስተር ዩናይትድ 3-0 ባሸነፈበት ጨዋታ ላይ በ84ኛው ደቂቃ ላይ የክንፍ ተከላካዩን ፓትሪክ ዶርጉን ቀይሮ ገብቷል። ስለ አማድ ዲያሎ ሪዮ ፈርዲናንድ አስተያየቱን ሲሰጥ እንዲህ ብሏል። እርሱን ናፍቄው ነበር። ታውቃላችሁ፣ አንዳንድ ጊዜ የእርሱን አለመኖር ተከትሎ ናፍቀው ነበር። ኳሱን በጫና ውስጥ ሆኖም ይፈልጋል። ዲያሎ መመለሱ ለቀጣይ ጨዋታዎች ለቡድኑ ትልቅ ዋስትና ነው ሲል ተናግሯል። የ22 ዓመቱ ዲያሎ ራሱን ለማንቸስተር ዩናይትድ ቁልፍ ጀማሪ አድርጎ ማሳየት ከጀመረ ቆይቷል። በዘንድሮ የውድድር ዘመን ለክለቡ ባደረጋቸው 37 ጨዋታዎች 9 ግቦችን ሲያስቆጠር 8 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ማንቸስተር ዩናይትዶች ዴቪድ ራምን በክረምቱ ለማስፈረም ያላቸው ተስፋ መጨመሩ ተገልጿል። በጥር ወር ፓትሪክ ዶርጉን ቢያስፈርሙ ዩናይትዶች የግራ መስመር ተከላካይ ቦታውን የበለጠ ሊያጠናክሩ ይፈልጋሉ። የሩበን አሞሪም ሰዎች ግልጽ የሆነ የተከላካይ መስመር ማጠናከሪያ ያስፈልጋቸዋል። ዲያጎ ዳሎ አንዳንድ ጊዜ ብቃቱን ቢያሳይም ተፈጥሯዊ አቋሙ ግን እምብዛም ነው። በተመሳሳይ የሉክ ሾው ጉዳት ተተኪ እንዲያመጡ ሊያስገድዳቸው ይችላል።
ስለሆነም ከኦልድ ትራፎርድ ክለብ ጋር ለተገናኘው ዴቪድ ራም ጥሩ ሊሆን ይችላል። ማንቸስተር ዩናይትድ ዴቪድ ራምን በርካሽ ማስፈረም ይችላል። አሁን ላይ በጀርመኑ ቡድን ውስጥ ያለው የመልቀቂያ አንቀጽ ማንኛውም ፍላጎት ያለው ቡድን በዚህ የክረምት ወቅት ፊርማውን ለማግኘት እንደሚፈቅድ ይታመናል። ዴቪድ ራም በኮንትራቱ ውስጥ እስከ 2027 የሚያቆይ ውል አለው። የትኛውም ክለብ 42.4 ሚሊዮን ፓውንድ የሚከፍል ከሆነ በዚህ ክረምት መልቀቅ ይችላል ሲል ክርስቲያን ፋልክ በካውት ኦፍ ሳይድ በኩል አሳውቋል። አርቢ ሌፕዚንግ በበኩሉ ከጀርመናዊ ጋር መለያየትን አይፈልጉም። የበለጠ ሚናም ሊሰጡት ይፈልጋሉ። ሌፕዚንግ ለቻምፒዮንስ ሊግ ብቁ ካልሆነ ተጫዋቹ እንዲቆይ ማሳመን ከባድ ይሆንበታል በማለት ክርስቲያን ፋልክ ተናግሯል። በእርግጥ የፋልክ ዘገባ ማንቸስተር ዩናይትድ ተጫዋቹ ላይ ትልቅ ፍላጎት እንዳለው ጥርጣሬ ውስጥ የሚያስገባ ቢሆንም የሉክሾው ቀጣይ የጉዳት ችግሮች ከእንግሊዛዊ የጥራት ሽፋንና የጨዋታ ጊዜ ጥረት ጋር ተዳምሮ በግራ መስመር ቦታውን ለማጠናከር ወሳኝ ያደርገዋል። ፓትሪክ ዶርጉ በጣም አስደሳች ተጫዋች ነው፣ ነገር ግን የ20 ዓመቱ ተጫዋች ልምድ የለውም። የዴቪድ ራም በከፍተኛ ደረጃ የመወዳደር አቅም ለማንቸስተር ዩናይትድ ጥሩ ጭማሪ ይሆናል እየተባለ ይገኛል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ እስከዚህ ድረስ የተመለከታችሁ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።